ኦላላ ጋይስ ሄርሜላ ደግሞ ቂጧን እያሳየች መጣል። የኔ ቂጣም ምንድነው እንደዚህ? አረ በለው። ልጁ ግን የትሉ ነው ጋይስ? እርጉዝ ነኝ አላለችም ነበር እንዴ? እንግዲህ ያው በልደቷ ቀን አብርሽም ይገኛል። እዛ ጋ ቀባ እንዳታረገ የሆነ ነገር ተጠንቀቅ። ለማንኛውም እንግዲህ ሩታ አብረሽ እንድታከብሪላት። አሁን እኮ በቃ ፍቅር ሆናችሁ የሄርሚ ልደት። አሁንማ ሩታ ሁሉ ነው የምትጠራው። ሄርሜላ ዝም ብለሽ ሩታን ይቅርታ ጠይቂ፣ የምር ይቅርታ ጠይቂ። አዎ በጣም እንደበደልሻት ምናምን አሁን ገብቶሻል ብዬ አስባለሁ። ስለዚህ ሄርሚዬን ማነው ሩታዬን ይቅርታ። በጣም ነው ያሳዘንኩሽ፣ በጣም ነው ያስቀየምኩሽ። የአንቺ ግፍ ነው ይህ ሁሉ ጉድ ያመጣብኝ። እኔ በጣም ስጎርን ሳካብድ ምናምን ነበረ። ስለዚህ ከዚህ በኋላ ድጋሚ አላካብድም። የማይቀይር መስሎ ነበር፣ ቀይሮኛል ብለሽ ሩታን ይቅርታ ጠይቀሽ ሌላ ችክ ጣብሰሽ ምናምን መኖር ትችያለሽ። እሺ እኔ ቆንጆ። ከዛ በተረፈ ግን ሁሌ ሰው ባል መቀማት ጥሩ አይደለም። ድጋሜ ደግሞ የሰው ባል እንዳቀሚ። የዛሬ አመት አንቺ እንግዲህ ወይ ተወልጃለሽ ወይ ደግሞ ሌላ ችክ ጣብሰሽ ምናምን ማየት ነው የምንፈልገው እንጂ አሁን እንደዚህ ቆንጆ ነሽ ምናምን አሁን አብረሽን ይኸው መሰለ ዝንጀሮ ከሴት ጋር እየተራኮተሽ ስትለምኛ አይደብርም? የምር ረብስ ማም እንዴት ይደብር። ቅር ለምንድን ነው የምትሰድቧት እናንተ ባለጌዎች ማለት ነው። አንዳንዶችማ እንዴት ጠገባችሁ። እስኪ ባት ጋር ከፍቅርና ከሄርሜላው ማን የሚያምር? ይኸው ሄርሜላ ዛሬ እንግዲህ ቤተ ክርስቲያን እንደመሄድ ቂጧን ገልባ መጣች። ፍቅርዬ ደግሞ ቤተ ክርስቲያን እየዘመረች ነው። ገባች አይደለ? አብርሽ ደግሞ ከሌላ ሴት ጋር ነው። ሀላስ አብርሽ እኮ የሚፈልገው ምንድነው? ስራ ብቻ ነው ከፍቅር ጋር እንጂ ፍቅር አብረውት ኖር አይደለም። አይተው የተወቹ ሴት ናት። ሶስቷ ቻናሏን የምታሞቅበት ነው። ሀቢብቴ እሷ የሰራ ሰው ናት። የኔ ነብር የኔ አንበሳ የልጅነት እኮ ናት። ልጇን ብቻዋን የምታሳድግ ሴት ናት። ብዙ ነገር ያጣሽ ደፍታ ደክማ ሁሉ ነገር ከንቱ የሆነባት ሴት ናት። ስለዚህ ፍቅርዬ የኔ ነብር ስራ ላይ ናት ሀቢብቴ። ቂጣችሁን እየገለባችሁ እየመጣችሁ እዚህ ጋር እሷን አትሳደቡ። ይህ ሄርሜላ አድናቂዎች ታስቁኛላችሁ። ይህ ሄርሜላ እኮ እንዳለ አርቲፊሻል እኮ ነው። ቂጧ አርቲፊሻል ነው፣ ጫማ አርቲፊሻል ነው፣ ልብሱ አርቲፊሻል ነው፣ ጸጉሩ አርቲፊሻል ነው። የፊቷ ቆዳ እንዳለ አርቲፊሻል ነው። ስለዚህ እሷ አርቲፊሻል ናት በሙሉ። ስለዚህ እናንተ ምንድነው ማድረግ ያለባችሁ? ዝም ብላችሁ አብራችሁ እንደኔ ያጨብጭቡ። ፍቅር ስትመጣ ወደ ፍቅር፣ ሩታ ስትመጣ ወደ ሩታ እያላችሁ ያጨበጭባችሁ ብትቀጥሉ ጥሩ ነው። አሁን ፍቅርን ተሳድባችሁ ከዛ ፍቅር አይ ሩታና አብርሽ ላስታረቅ ነው ስትል ደግሞ ምን ልትሆኑ ነው? የኔ ጎበዝ የኔ ምናምን እያላችሁ ታሽቃብጡ ነው። ስለዚህ ስትደግፉ የሆነ የማያሳፍራችሁን ቃላት አትናገሩ፣ አትሳደቧን። ፍቅር ህጻን ልጅ ናት። እናንተ ምድር አሮጊቶች ማለት ነው። አሮጊት ሁላ እናማ ምን ልላችሁ ፈልጌ ነው፣ ፍቅርዬ የኔ ነብር የኔ አንበሳ ሂጅበት። ከዛ ውጭ የምትሳደቡ ደግሞ አሮጊት ቅንቅናሞች ማለት ነው። ራሳችሁን ችላችሁ ቆሙ። ምን ናችሁ የምትሳደቡት ግን የምር? ኧረ እኔ ፍልቅልቅ ሳቋ ትገለፍጣለች። ጅል ምናምን ጅል እናንተ ናችሁ። እሷ ስራዋን እየሰራች ቢዝነሷን እያጧጧፈች ህይወቷን እያጣጣመች ነው ሀቢብቴ። ዶላሯን እያፈሰች መሰለኝ የምትሰራው፣ ያውም ተከብራ ማለት ነው። እና ክብረ ቢስ ምናምን የምትሉ ሰዎች ደግሞ የልጅ አባት ከቀማ ሰው በላይ ክብረ ቢስ የለም። በነገራችን ላይ ፍቅርማ ክብር ያላት ጎበዝ ጀግና ነብር ሴት ናት። ስለዚህ ምንድነው አብርሽን እንደውም ጥሩ መስመር ነው ታስይዘው ከፍቅር ጋር ከሆነ ማለት ነው። አብርሽ በጣም አሪፍ ነው የሚሆነው። ከሩታ ጋር ከዚህ ከሄርሜላ ጋር ሲሆን ነበር የተጨማለቀው ፈጣሪውን ሁሉ ረስቶ የነበረውና አሁን ፍቅር ጋር ታውቃላችሁ፣ ድሮ ስንት ሰው እንደሚረዱ ስንት ሰው ይረዱ ነበር ታውቃላችሁ። ስንት ምስኪን የድሃ ልጅ የተራቡ ምግብ ማይበሉ ምግብ የተቸገሩ ሰዎችን ሲረዱ የነበሩ ሰዎች ናቸው አብርሽና ፍቅር። እንደውም አብርሽ ከፍቅር ጋር ከሆነ ማለት ነው ጥሩ ሰው ይሆናል፣ ይስተካከላል። ጥሩ ጨዋ ሰው ነው የሚሆነው።